ሰላም ወገኖች እንደምናችሁ። አዎ ንጉሥ ሳኦል በእግዚአብሔር ተመርጦ በመንፈስ ቅዱስ ተቀብቶ መንፈስ ቅዱስ በሱ ላይ ወርዶ ትንቢት ተናግሮ ትልቅ ቦታ ላይ የደረሰው ንጉሥ ሳኦል ብዙ ችግሮች፣ መሰረታዊ ችግሮች የነበሩበት ሰው እንደሆነና እኛም ደግሞ በዘመናችን ብዙ ክርስቲያኖች እሱን የሚመስሉ እንዳሉ፣ ነገር ግን ተምረን ራሳችን በሱ መንገድ እንዳንሄድ በእግዚአብሔር ጎዳና እንድንሄድ በእምነት መንገድ ከእምነት ወደ እምነት ከኃይል ወደ ኃይል እንድንሸጋገር ምክር ይሆናል ብዬ ስላዘጋጀው እያንዳንዱ አቀርብላችኋለሁ ማለት ነው። ጥርጥር ያለ 10 ደቂቃ እንደዚህ አቀርባለሁ። የመጀመሪያው የንጉሥ ሳኦል በጣም ቂላቂል ስራ ምንድን ነው ያልን እንደሆነ አንደኛ ሳሙኤል ምዕራፍ 10 ላይ እናገኛለን። ቁጥር 13 ትንቢትም መናገር በፈጸመ ቁጥር 14 አጎቱም ሳኦልና ብላቴናውን ወዴት ሄዳችሁ ኖረዋል አላቸው። እርሱም አህዮችን ልንሻ ሄደን ነበር፣ ባጣናቸውም ጊዜ ወደ ሳሙኤል መጣን አለ። የሳኦልም አጎት ሳሙኤል የነገረህን እባክህ ንገረን አለው። ሳሙኤል የነገረህን እባክህ ንገረን። ለምንድን ነው እግዚአብሔር እንደዚህ አይነት ጥያቄ እንዲጠይቅ ያደረገው? ሰውየው ስለምንድን ነው? አጎቱስ ምን ብሎ ነው? ይህንን ሳሙኤል ምን እንደነገረው ምን ያውቃል? ነገር ግን እግዚአብሔር መጽሐፍ ቅዱስ የተጻፈበት በጣም አስገራሚ ሁኔታ ነው። በጣም አስገራሚ። ምክንያቱም እግዚአብሔር ሊነግረን የሚወድ ነገር አለ። ስለ ሳኦል ችግር ሊነግረን ገና ከመጀመሪያው ሀ ሲል የነበረበትን ችግር የልብ ችግር ነው እንትን የሚለን እና አጎቱም ሳኦልና ብላቴናውን ወዴት ሄዳችሁ ኖረዋል አላቸው። እርሱም ሳኦልም ማለት ነው አህዮችን ልንሻ ሄደን ነበር፣ ባጣናቸውም ጊዜ ወደ ሳሙኤል መጣን አለ። የሳኦልም አጎት ሳኦልን ሳሙኤል የነገረህን እባክህ ንገረን አለው። ሳኦልም አጎቱን አህዮች እንደተገኙ ገለጠልን አለው። ነገር ግን ሳሙኤል የነገረውን የመንግስቱን ነገር አላወራለትም። እንግዲህ ሳኦል ንጉሥ ሆኖ በእግዚአብሔር ተቀብቶ በሳሙኤል ተቀብቶ የመጀመሪያው የእስራኤል ንጉሥ ሆኖ ትልቅ ቦታ ላይ ደርሶ አህያ ሲፈልግ ምናምንቴ ነገር ሲፈልግ እግዚአብሔር መረጠው። ከአህያ ፍለጋ 3 ቀን የደከመውን ሰው አንስቶ ቀብቶ ነቢይ ነው እኮ ሳኦል እኮ ትንቢት ተናግሯል። ነቢይም ነው፣ ንጉሥ ብቻም አይደለም፣ ንጉሥ ነቢይ ነው። ወደ ላይ ከፍ ብላችሁ ስታነቡት ትንቢት ተናግሯል። የእግዚአብሔር መንፈስ ወርዶበታል። የተለወጠ ልብ ተሰጥቶታል። ይህን ሁሉ እግዚአብሔር አስቀምጦታል እዚህ ምዕራፍ ላይ። ነገር ግን አጎቱ ሲጠይቀው የት ነው ሄዳችሁ የነበረው? አህያ ፍለጋ። ምን ሆነ? ሳሙኤልስ ምን ነገረ? ምንም፣ አህዮች ተገኝቷል አለ። ትልቁን የተቀባበትን በእስራኤል ላይ የነገሰበትን ትልቁን ነገር እንደምናምንቴ ነገር ቆጠረው፣ እንደማይቆጠር ነገር። ንጉሥ በእስራኤል ላይ በእግዚአብሔር የተመረጠበትን ትልቅ ቦታ የደረሰበትን ሕዝብን ሊያስተዳድር በእስራኤል ላይ የመጀመሪያው ንጉሥ ምርጥ ንጉሥ ነው ተብሎ እግዚአብሔር ያስቀመጠበትን ይህን እንደምናየው እንደምናምንቴ ነገር አየው። እንደምናምንቴ መነገር የማይገባው አህያዎች ግን ይነገራሉ። ጥቁሩ፣ ነጩ፣ እንትኑ አህያ ይነገራል። ስለ አህዮች መተረክ ይችላለሁ። ስለ እግዚአብሔር ነገር ግን መተረክ አልችልም ነው የሳኦል ቋንቋ። የሳኦል ቋንቋ እንደዚህ ነው። የእግዚአብሔርን ነገር የሚያቃልል እግዚአብሔር የሰጠውን ታላቅ ነገር የሚያቃልል ሰው የተረገመ ነው። እኛም የዳንበትን የተፈወስንበትን የተጠገንበትን ከዘላለም ፍርድ ከዘላለም ጥፋት ከዘላለም ውድቀት የዳንበትን እግዚአብሔር እኛን ከምናምንቴ ከጨለማ ውስጥ ከድቅድቅ ጨለማ ወደሚደነቅ ብርሃን ያመጣበትን ይህንን ባንናገር ወዮልን። ዝም ብለን
ፍሬ ከርሽኪ ነገር እየተናገርን ዝም ብለን በከንቱ ነገር እየለፈለፍን የእግዚአብሔርን ነገር ማወጅ የእግዚአብሔርን ነገር ማሰላሰል ከሁሉ በላይ ነው ብለን እናንተ ብትሆኑስ ብትጠየቁ ምን ትሉ? አህያ ጠፍቷችሁ ሄዳችሁ ይህን የመሰለ ትልቅ ነገር ተሰጧችሁ በአገሩ ላይ በህዝቡ ላይ በ12ቱ የእስራኤል ነገድ ላይ እንድትነግሱ ተብላችሁ ምን ሆነላችሁ? ምን ተነገራችሁ ሲባል አህዮችን አገኘናቸው፣ አህዮችን ፈለግናቸው፣ አህዮችን 3 ቀን አህዮች ያሳዝናል አይደል? አዎ ሳኦልም አጎቱም ሳኦልን እንደዛ ነው ያለው። ንገረኝ ሰውየው ንገረኝ፣ ማወቅ እፈልጋለሁ። ሳሙኤል የነገረህ ነገር እንዳለ ነው። አይ አህዮችን ነው ሳሙኤል ያለኝ፣ አህዮች ተገንተዋል ነው ያለኝ እንጂ ሌላ ነገር የለም። ወገኖች ይህ የዘመናችን ክርስትና እንደዚህ አይነት ክርስቲያኖች ነው ያለንበት። እውነቱን ልንገራችሁ፣ ብዙ ክርስቲያኖች ከሳኦል የማይሻሉ ናቸው። የክርስቶስን እውነቱን ልንናገር ጳውሎስ ባልናገር ወዮልኝ አለ። ዕዳ አለብኝ አለ ለባርባሪያኖች ባርባሮስ የሚባሉ አፋቸው እንኳን ሲነገር ቋንቋቸው ማይሰማ ለእነሱ ለመናገር ዕዳ አለብኝ አለ። ዕዳ አለብኝ ለግሪኩ ለአይሁዱ ለሁሉ ልናገር ዕዳ አለብኝ። የክርስቶስን ማዳን፣ የእግዚአብሔርን ፍቅር፣ የእግዚአብሔርን ምሕረት፣ የእግዚአብሔርን ቸርነት፣ የሰማየ ሰማያትን ትቶ ወደ ምድር የመጣውን የእግዚአብሔርን ልጅ የኢየሱስ ክርስቶስን የማዳን ሥራ፣ የምሕረት ሥራ፣ የቸርነት ሥራ፣ የበጎነት ሥራ፣ የእሱን ንጉሥነት ካላወጅንም ምንድን ነው የምታወጁት? ዶሮና እንትን ምናምን አህዮችና ላሞች፣ ፍየሎችና ጊደሮች ስለ እነዛ ነው? ስለ መኪና ስለምን ስላለ ስለዛ ነው? ሁሉ ይጠፋል። ሁሉ ባዶ ይሆናል። እንዳልሆነ እንዳልነበረ ይሆናል። ኢየሱስ ብቻውን ለዘላለም ይከብራል። ስለዚህ እኛ የታመንን ብንሆን እሱ እንደታመነ እኛም የታመነ ብንሆን መልካም። ባንታመን ግን እርሱ የታመነ ሆኖ ይኖራል። ጌታ ኢየሱስ የታመነ ሆኖ ይኖራል። ስለዚህ በእግዚአብሔር ስጦታ ላይ አታቃልሉ፣ አታጣጥሉት። የእግዚአብሔር ስጦታ ለእናንተ የሰጠው የጸጋ ስጦታ ትልቅ ነው ወገኖች። አታጣልሉት። እንደ ቀላል ነገር አትቁጠሩት። እንደ ኤሳው በኩርና ምንድን ነው ብሎ እንደሸጠው በምናምንቴ ነገር አትለውጡት። የጸጋ ስጦታው ትልቅ ነው። እግዚአብሔር የሰጠን የማይገባንን ነው የሰጠን። ከምናምንቴ ነገር አንስቶ ነው እግዚአብሔር የጠራን፣ የመረጠን፣ ያከበረን። ስለዚህ እንደ ንጉሥ ሳኦል አይነት እንዳንሆን አደራ፣ በሰማይ አደራ፣ በምድር ልላችሁ ወዳለሁ። አህያ ነው የጠፋ። ስለ አህያ ልቡ ከአህያ ጋር ነው ያለው። ተቀብቶ ከህዝብ በላይ ከህዝቡ ሁሉ ከእስራኤል ሁሉ በላይ ሆኖ አስተዳዳሪ ነህ ተብሎ ልቡ ግን አህያዎች ገብተው ልቡን ሞልተውታል። ልቡ የተሞላው በአህያ ነው። ስለዚህ ወጦም ገብቶ የሚናገረው ስለ አህያ ነው። እግዚአብሔር ሲያከብረው የማይከብር ሰው የተረገመ ነው። ስለዚህ የእግዚአብሔርን ስጦታ ሁልጊዜ ልናውጅ ተጠርተናል። የማዳኑን ወንጌል ልናውጅ ተጠርተናል። አናፍርም፣ አንደብቀውም። ከምናምንቴው ነገር ሁሉ በላይ አስበልጠን እሱን የክርስቶስን ማዳን ለዓለም፣ ለቤተሰቦቻችን፣ ለጎረቤቶቻችን፣ ለአካባቢዎቻችን፣ ለማንም ልንናገር ተጠርተናል እንጂ ስለ አለፈው ስለሚያልፈው ስለ ከንቱ ነገር እንድንለፈልፍ በዛ ጊዜ እንድናሳልፍ እግዚአብሔር የሚወድ አይመስለኝም። ስለዚህ የመጀመሪያው ክፍል ይሄ ነው። ገና ቀጥላለሁ። ሳኦል
ሰይጣን በሳሙኤል ተመስሎ የመጣ